እጀ ሰባራ ጎባጣ ድንክማ አይጠፋም። አንቺ ራሱ አሁን ድንክ ነሽ። አረ ጌታን አይደለሁም። እሺ አንቺ ራሱ ነሽ ድንክ። አይነ መጭማጫ እናንተ ጋር እንኳን ኢትዮጵያ ውስጥ አይነ መጭማጫ ብዙ የለም። ቻይናዊ፣ ኮሪያዊ፣ ፊሊፒንስ ምናምን እነሱ ናቸው። እሺ እከካም አለሽ አንቺ ያሳክከሻል። ችግር አለብሽ? እኔ እሱ አለ አይቀመጥማ። እሺ ቋቁቻም አለ ደግሞ ቋቁቻም አለ ያለበት። እሺ ጃንደረባ አይደለማ። ጀለስ ምንድነው ጃንደረባ? አላውቀውም እሱን። ወንድ ልጅ ሆኖ የሌለው ማለት ነው። እሺ ወይስ ተይ በቃ ይቅርብሽ። የተቆረጠበት ማለት ነው። እሺ ከዛ ነውረኛ ሁሉ አይቅረብ አለ። ልባርጊ ለምንድን ነው የማይቀርበው? ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ። እነዚህ ሁሉ የተዘረዘሩት ሰዎች እግዚአብሔር እኔ ጉባኤ እንዳይገቡ ያላቸው ናቸው። ግን እሱ ነው የፈጠራቸው አይደል እንዴ? እኔ ራሱ እኮ ገርሞኝ እኮ ነውና ከዛ ያው እነዚህ ሰዎች አፍንጫ ደፍታታ ምናምን እንዳለ እንዳትገቡ እኔ ጋር እንዳትገቡ ተብሏል። እና ያው ተስፋ ቁረጥ በይው። እዛ ጋር ያለው አፍንጫ ደፍታታ እግዚአብሔር ጉባኤ መግባት አችልም። አሁን ምናዝነው አይዞሽ በይው እኮ አሁን ምንድነው ፖይንቱ እያለች ነው። ፖይንቱ መጨረሻ ላይ ሌላ ደግሞ ትንሽ መጀመሪያ አውርተን ምናምን ነው ከዛ ሰርፕራይዝ መጨረሻ ነው። እዚህ ጋር ደግሞ ምን አለ መሰለሽ፣ ይሄ አድናቆት ምናምን ነው ባይብል ነው። ይሄም ያው መኃልየ ዘሰሎሞን ነውና አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው አለ። ልብ አድርጊ፣ ከእግሯ ጀመረ። ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቆች ይመስላሉ። እግር አለ ዳሌ አለ። ልብ አድርጊ። እምብርትሽ ከፍ አለ። አሁን ደግሞ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባ እንደታጠረ ነው። የስንዴ ክምር ምን እንደሆነ እንጃ። ሁለቱ ይላል እዚህ ጋር ምን እንደሆነ ጡቶች በላችሽ እንደ ሁለት መንታ እንደ ሚዳቆ ግልገሎች ናቸው አለ። አንገትሽ እንደ ዝሆን ጥርስ ግንብ ነው አለ። አይኖችሽ በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች፣ አፍንጫሽ እንደ ደማስቆ አፋዛሽ እንደዚህ ወደ ሊባኖስ እንደሚወስዱ ናቸው ምናምን አላችሁ። ተዘጋ። ከዝ ልብ አድርጊ እንዲህ በቃ ይሄን ሁሉ ኮምፕሊመንት ከሰጠ በኋላ እዛ ምዕራፍ 5 ላይ ደግሞ ሌላ ታሪክ ሊፈጸም በደንብ አዳምጪኛው። በደንብ አዳም ልጆች ምናምን ካሉ ያው አደራሽን እዛ አካባቢ እኔ ተኝቻለሁ፣ ልቤ ገንፏል፣ የውዴ ቃል ነው እሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ በራሴ ጠል በቄና ላይም የሌሊት ነጠብጣብ ሞልቶበታል። ክፈችልኝ አላት። የሌሊት ነጠብጣብ ምን እንደሆነ እንግዲህ ሊያይ ነው። ቀሚሴም አወለቅኩ አለች እሷ። እንዴት እለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ። አንጀቴም ስለሱ ታወከ። እሺ ለውዴ ከፍለ ቅዱስ ላይ ነው ያ ከዛ እጆቼ በደጅ መወርወሪያ ላይ ከርቤን አፈሰሱ። ከርቤን አፈሰሱ። ልብ አድርጊ። ቀሚስ ወልቋል። በቀዳዳ የተሰደደ እጅ አለ። እዛ አንጀት መታወክ አለ። ያው በዚህ ምክንያት እዛ ይሄ እንትን ከርቤ ምናምን ፈሰሰ። ጣቶች ነው ያንጠባጠቡት። ምንድነው ይሄ ነገር ማለት ምንድነው? አሁን ከዚህ የተረዳሽው እኔ ይቅርታ አድርጊልኝ። እሺ በቃ አሁን ከዛ ደግሞ ይሄንን አየንና ዘዳግም ላይ ስንሄድ ደግሞ ዘዳግም 6:4 ላይ ማነው 23 ላይ ደግሞ ይሄን አናነበውም። ያው አይነሽን እንዲህ ምናምን የተወሰነ እንዲጨፍንፍን አድርጊና ቀቁ ለሉሊላ ገባኝ። እሺ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይገባል። ዘዳግም 23:1 ላይ ነው። ከዛ ይሄ ሰውዬ አይገባም። ልብ አድርጊ። እኔ አንድ ጥያቄ አለኝ ማክዳ፣ ይሄ ሰውዬ ሚስት አያገባም። ምክንያቱም ሚስት እንዴ ይሄ ከሌለው ምን ጥቅም አለው? ጥቅም የሌለው ሰው ነው እኮ ሴት ዘንድና እግዚአብሔር ጋር ሄዶ ካልገባ ሚስትም ከሌለው እኔ ሰውዬ ምን አማራጭ እንዳለው ነው ያላቀ ሌላ ምን እንደሚሆን። እሺ ከዛ ዲቃላ ወደ እግዚአብሔር ጉባኤ አይግባለ። ዲቃላ ደግሞ ለባል ዲቃላ ማለት ታውቃለሽ አይደለ?
ከዝሙት የተወለደ ያጠፋው ዲቃላው ነው ወይስ እናት አባቱ ናቸው? እናት አባቱ ነው። እናት አባቱ ዲቃላ ወደ እግዚአብሔር ጉባኤ የማይገባበት ምክንያት አልገባኝም። ያውም እስከ መቼ? እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ ይገባል። 50 ዓመት ብትመድብለት 10 ትውልድን ቢያል 500 ዓመት ማለት ነው። በቃ 500 ዓመት እግዚአብሔር ጉባኤ አይገባም በዲቃላ የመጣው። እሺ ማለቴ እኔ አሁን በቃ እስቲ እንዴት ነው ማለቴ እግዚአብሔር ፍትሃዊ ነው አይደለ? አምላክ ፍትሃዊ ነው አይደለ? ማክዳ ለኛ መጽሐፍ ቅዱስ የሌላት መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱ ትውልዱ ሰምቶ ማመን መቻል አለበት፣ ማምለጥ መቻል አለበት። አሁን ቀደም መጽሐፍ ቅዱስ ነው በርዘዋለች፣ ቃላቱን በርዘዋለች እንጂ መጽሐፍ ቅዱስ ላይ ነው የጻፈችው። ስሙን ተጠቅማለች። ለምሳሌ ከበሩ ተጠቅማለች። የመጽሐፍ ቅዱስ የሚለው ከላይ ያለውን ነገር ምናምን ተጠቅማለች እኮ ግን ውስጡ ትምርምራል መርዝ ነው ያለበት። ያ የተመረዘውን መጽሐፍ ቅዱስ ትውልዱ መስማት አለበት። አሁን ለምሳሌ የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ አላት ወይ ተብሎ ሲጠየቅ አላት ሊል አይችልም። ድፍረት የለውም። ግን እያለ አይ እሱ ሊል ይችላል። እኛ እኮ ታሳስታለች ቤተክርስቲያን መጽሐፍ ቅዱስ የላትም ነው። የታድሶ እኮ ትግል አሁን እኛ እየተከራከርን ያለ ነው፣ እየተወያየን ያለ ነው እኮ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ የላትም ነው በአራት ነጥብ። ለምን የተበረዘ መጽሐፍ ቅዱስ ነው ያላት? ለምን በረዘችው? ትውልድን ለማሳሳት ታሪክ አበላሽታለች እኮ ተወቃሽ እኮ ናት። ለምሳሌ በመንፈሳዊ ዘርፍ ብቻ ሳይሆን በታሪክ ራሱ ተጠያቂ ናት። መጽሐፍ ቅዱስ እንደዚህ ሲበረዝ ዝም ብላ በማየቷ ተጠያቂ ናት። ይህንን ለትውልድ በማስተማሯ ተጠያቂ ናት። ሊቃውንቱ ተወቃሾች ናቸው። ጳጳሳቱ ተወቃሾች ናቸው። ሲኖዶሱ ራሱ ተወቃሽ ነው። የኢትዮጵያ ቤተክርስቲያን የምትወቀስበት ብዙ ነገር አለ። በመጽሐፍ ቅዱስ ብቻ ወቀሴት አለባት። እንደው በመጽሐፍ ቅዱስ እንኳን ብቻ ብንመጣ ማለት ነው። በሌሎች ትምህርት ላይ ስንመጣ ደግሞ የባሰ ስፍር ቁጥር የሌለው የትሌሌ የሆነ ጥያቄ አለባት ቤተክርስቲያኒቱ። ስለዚህ ቤተክርስቲያኒቱ መጽሐፍ ቅዱስን በርዛለች። የተበረዘውን መጽሐፍ ቅዱስ ወደ ቀደመ ክብሩ ትመልስ የሚል አቋም አለን ነው። ይህንን ሚዲያ የሚሰማ ማንኛውም ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተበረዘ መጽሐፍ ቅዱስ ነው ያላት ብሎ ሊሰማ ሊያዳምጥ መልስ ሊሰጥ አለበት ማለት ነው። ስለዚህ እኛ የመጽሐፍ ቅዱስ መበረዝ ስህተት ነው ብለን እያልን ነው። ሌላው ቤተክርስቲያኒቱ መታደስ አለባት ብለን ስንል ያስተምሮ ታድሶ ያስፈልጋታል። አስተምሮ ራሱ የተበረዘ ነው። ለምሳሌ አስተምሮ ማለት ያው ትምህርት ነው። ትምህርት ከትምህርት ጋር ይያያዛል። ለምሳሌ የኢትዮጵያ ቤተክርስቲያን የምታስተምረው ትምህርት ለምሳሌ በቤተክርስቲያን በተለያየ ኮሌጅ ተመርቀው በስብከተ ወንጌል የሚመደቡ በየሀገረ ስብከቱ የሚመደቡ የተማሩ የተመረቁ እነዚያ ሄደው የሚያስተምሩትን ትምህርት እያንዳንዱን በምናይበት ጊዜ አንደኛ ይህ መጽሐፍ ቅዱሳዊ ነው። የጸረ ክርስቶስ ነው፣ ጸረ ወንጌል ነው። ለምን ብላችሁ ካላችሁ መረጃ ማምጣት እንችላለን። ስለዚህ ስብከቶችን ሰብስበን የኢትዮጵያ ቤተክርስቲያን ሰባኪዎች የሰበኩትን ስብከት የኢትዮጵያ ቤተክርስቲያን ዘማሪዎች የዘመሩትን ዝማሬ ሰብስበን የኢትዮጵያ ቤተክርስቲያን ሊቃውንት የጮሁትን ያዜሙትን መዝሙር ምልጣን እስመላለም አሁን ብናመጣው የሚገርማችሁ ነገር ስህተት ነው። ስለዚህ እኛ ነቅሰን ማምጣት እንችላለን ሰብስበን መረጃ። አሁን በእኛ ልክ ኃጢአት እንሰራለን የሰው ልጆች ስለሆኑ በሙሉ እንሳሳታለን እና ንስሐ ምናምን ይዛለን እና በእናንተ ደግሞ እንዴት እንደሆነ ማወቅ ፈልጋለሁ። አንድ ሰው ኃጢአት ሰርቶ እንዴት ነው ከአምላኩ ጋር እንትን? ጥሩ ጥያቄ። ኃጢአተኞችን ሁላችንም ትክክል ነች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ግን አሉ ኩሉ በኒ አደም ኸጣ ወኸይሩል ኸጣኢነ ተዋቡን አሉ። ሁሉም የአዳም ልጆች ተሳሳሾች ናቸው አሉ። ከተሳሳሾቹ ግን በላጮቹ ንስሐ አድራጊዎቹ ናቸው አሉ። እንዴት ነው ኃጢአታችንን ምህረት የምናገኘው ከአምላካችን ዘንድ? ወሳኝ ጥያቄ። እንዲህ አይነት ጥያቄ ጠይቁ እስኪ ክርስቲያኖች። መሐመድ ስንት አገባ? መሐመድ እንትና ምን አገደ? ይሄ ምንም ደቅማሽ ነገር አይደለም። ሰው የሚድንበትን መንገድ ነው የሚጠይቀው። በቃ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ሰዎች መጥተው እንዲህ አይነት ጥያቄ ነበር የሚጠይቁት። አያችሁ፣ እንዲህ አይነት ጥያቄ መጥተው ይጠይቃሉ። እንዴት ነው ለኃጢአቴ ምህረትን የማገኘው ከአምላኬ ዘንድ? ወሳኝ ጥያቄ ነው። በታችኋል። እና ይሄ እንዴት ነው የሚማረው ሰውየው ከተባለ ንስሐ በማድረግ ነው። በኢስላም አላህ በቁርአን ላይ ምን ይላል? ወቱቡ ኢለላህ ይላል። ወደኔ ወደ አምላካችሁ ወደ አላህ ንስሐን አድርጉ ይላል። በሌላ ቦታ ላይ ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى ይላል። ወደኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ እያለ አላህ አምላካችን አላህ ይናገራል። በሌላ ቦታ ላይ ምን ይላል? አላህ ሱብሓነሁ ወተዓላ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነ አላህ የቱቡ ዐለይህ ኢነ አላህ ገፉር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ወደ እኔ ንስሐ ያደረገ ራሱን የሚያስተካከለ እኔ ንስሐውን እቀበለዋለሁኝ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና እያለ ይናገራል።
ስለዚህ ወደ አምላካችን ወደ አላህ ንስሐ በማድረግ ለኃጢአታችን ስርየትን እናገኛለን ማለት ነው። ምህረትን እናገኛለን። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አተውበቱ ተጅቡ ማ ቀብለሃ አሉ። ንስሐ ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰውየው ለኃጢአቱ ስርየትን የሚያገኘው ንስሐ በማድረግና ወደ አምላኩ ወደ አላህ ተውበት በማድረግ በመመለስ ነው። ይሄ ነው። እሺ ስለዚህ ለመዳን ግዴታ ሸክ ምናምን ወይም የሰው እርዳታ ምናምን አያስፈልግም። አንቺ ቀጥታ ወደ አምላክሽ ወደ አላህ እንጂ ሄደሽ እንደዚህ የነፍስ አባት የሚባል ነገር በእስልምና የለም። ለማንም ሄደሽ ኃጢአትን አትናዘዥም። ከአላህ ጋር ብቻ ነው የምትገናኘው፣ እርሱም ብቻ ነው። አላህ በቁርአን ላይ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ሙሐመድ ሆይ ባሮቼ ስለኔ ከጠየቁህ እኔ ለእነርሱ ቅርብ መሆኔን ንገራቸዋለሁ። አይሽ ስለዚህ እንዳውም ኃጢአትን ለሌላ አካል ሄዶ መናዘዝ እንደ ኃጢአት ይቆጠራል። የሚገርምሽ ነው ኢስላም። ምክንያቱም ያ የምትናዘዥለት አካል ራሱ ኃጢአተኛ ነውና ከኃጢአት ንጹህ ማንም የለም አይደለ? ስለዚህ ኃጢአትን ከኃጢአተኛ ዘንድ ሳይሆን ጻድቅ ወደ ሆነው ወደ አምላካችሁ ወደ አላህ ብቻ ነው የምትናገሩት። ወደ ማንም ወደ ሌላ እንድትናገሩ አይፈቅድም አምላክ አላህ። የኃጢአተኛ ባለቤቶች ወደ እኔ ብቻ ይምጡ ነው ያለው አላህ ሱብሓነሁ ወተዓላ። ወለዚነ ኢዛ ፈዐሉ ፋሒሸተን አው ዘለሙ አንፉሰሁም ዘከሩላህ አለ። በቀጥታ እነዚያ ናቸው ኃጢአትን ባደረጉ ጊዜ፣ አጸያፊን ነገር ባደረጉ ጊዜ፣ ነፍሳቸውን በኃጢአት በበደሉ ጊዜ እኔን አስታውሰው ወደ እኔ ንስሐ የሚያደርጉ የሚመለሱ ናቸው እያለ ተናገረ። አይ እሺ ይሰማልና አመሰግናለሁ። በጣም አመሰግናለሁ። ለምሳሌ እሺ እኔ እስልምናን ስቀበል ምንድነው የሚጠበቅብኝ መስፈርት? የመጀመሪያው ሻሃዳ መያዝ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቡንየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃመ ሰላህ ወኢታእ ዘካህ ወሰውም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ። እስልምና የመጀመሪያው ትዕዛዙና መሰረቱ ምንድን ነው ከተባለ ነቢያቶች ሁሉ ሲሰብኩትና ሲያስተምሩት የነበረው ያ የመጀመሪያው ትዕዛዝና መሰረት ነው። እርሱም ምንድን ነው? አምላክ አንድና ብቸኛ እውነተኛ ከእርሱ ብቻ ነው፣ ከእርሱ ውጭ ሌላ ማንም አምላክ የለም ብሎ መመስከር ነው። እንዲሁም በዘመኑ የተላከውን ነብይ እንደ ነብይ መቀበል ነው። ይሄ ነው። ሐዋርያቶችን አምላክ አላህ በዚህ መልኩ ነበር ያዘዛቸው። በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ አምላክ አላህ ለመሲሁ ተከታይ ለሐዋርያቶች ይሄን የሻሃዳ ቃል እንዲሉ ነበር ያዘዛቸው። ምን ይላል አንቀጹ ላይ? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትዕዛዝ ቃሌን ባስተላለፍኩላቸው ጊዜ አምላካችን አላህ በማን በኩል? በመሲሁ በኩል ምን የሚል ትዕዛዝ? ሙስሊም የሆኑ ዘንድ አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነብይም እመኑ አልኳቸዋል። አያችሁ አይደለ? ቃሉ አመና ሐዋርያቶችም ምን አሉ? እነሆ አምላካችን አላህ በአንተ አምላክነት አምነናል፣ በላከው መልእክተኛ እንደ መልእክተኛ ደግሞ አምነናል አሉ። ወሽሀድ ቢአንና ሙስሊሙን አሉ። ቀጥታ ወዳ ሙስሊሞች መሆናችንንም መስክርልን አሉ። ስለዚህ የሙስሊምነታቸው ማስመስከሪያ ምንድነው? በአንዱ አምላክ በአላህ በማመንና የተላከውን ነብይ እንደ ነብይ በመመስከር ነበር። አሁንም በዚህ ዘመን ላይ በአንዱ አምላክ በአላህ በማመንና የተላከውን ነብይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ነብይ በመቀበል በእርሳቸው ላይ ያወረደውን ህግና ስርዓት እስላምን ያንን በመፈጸም ወደ እስላም ማለት ነው። ይሄን ይመስላል። እሺ አሁን እኔ መስለም ከፈለኩ ሶሻል ሚዲያን መስምሳል ወይስ በቃ እዚሁ እናሰልምሻለን? ሻሃዳ ቃል እናስብልሻለን ከኔ ጋር እየተከተልሽ ሶስተኛው ሌላው በአዲስ አበባ 300 መስጊዶች አሉ። 300 መስጊዶች እውቅና ያላቸው አብዛኞቹ እንደው ትልልቅ ህንጻ ተሰርቶ ብቻ የሚገኙ አይደሉም። በቆርቆሮ በብሎኬት አንዳንዴ ደግሞ እንዲሁ በይዞታ ደረጃ ለምሳሌ አዲስ አበባ ውስጥ እኔ በጣም ማዘውትርበት ወይም አካባቢ ስለሆነ ከጉለሌ ወንጌታ አካባቢ ማለት ነው ትራፊክ ሰፈር ይባል ሰፈር ታውቁ እንደሆነ ጠሮ ቅድስት ሥላሴ ያለበት ከዛ ሱና የይዞ ዓለም ባንክ ቤቴል ወይራ ሰፈር አካባቢ ካርታ ተሰርቶለት ካርታ መላችሁ ኢንፎርማሊ ማለት ነው በህገወጥ ግን እቅድ ተይዞ እስላሚክ ስቴት ተብሎ ተሰይሟል። ለምሳሌ ልብ በሉ እንግዲህ ሙስሊም የሚበዛባቸውን አካባቢዎች ኢስላሚክ ስቴት እየሆኑ ነው ተብሎ የጥላቻ ቅስቀሳ በይፋ እየተነገረ ነው።
ይሄ በጣም አደገኛ የሆነ ነገር ነው። ምን የሚል ስዕል በመሰጠቱ ነው ያ ሁሉ መከራ በሙስሊሞች ላይ የደረሰው? ኢትዮጵያን የማስለም ፕሮጀክት ነው እየተባለ ነው። እንግዲህ አብዛኛው ሙስሊም የሚኖርበትን የቤተል አካባቢን ምን እየተባለ እንደሆነ እየሰማችሁት ነው። የዚህ አይነት አነጋገሮች ሙስሊሙን ማህበረሰብ እንደዚህ እየተባለ እየተቀሰቀሰ ነው ዋጋ እንዲከፍ እየተደረገ ያለው። በደንብ ልብ ብላችኋል አድምጡ። ትራፊክ ሰፈር የሚባል ሰፈር ታውቁ እንደሆነ ጠሮ ቅድስት ሥላሴ ያለበት ከዛ እሱና የይዞ ዓለም ባንክ ቤቴል ወይራ ሰፈር አካባቢ ካርታ ተሰርቶለት ካርታ መላችሁ ኢንፎርማሊ ማለት ነው በህገወጥ ግን እቅድ ተይዞ እስላሚክ ስቴት ተብሎ ተሰይሟል። ለምሳሌ እኔ ወላጆች የሚኖሩት ቤቴል አካባቢ ነው። በእጥፍ ገንዘብ ሽጡልን እየተባሉ እየተጠየቁ ነው። ገዢዎቹ እነማን ናቸው? ነገ መስጊድ ሊሰሩ የሚፈልጉ አሁን መናገረው ስለ ተቋማት እንጂ ስለ ግለሰቦች አይደለም። ስለ ቤተ ክርስቲያን ስንቆረቆር ሌላ ነገር ልንነካ ስለምንችል ምንም ማድረግ አንችልም። ግለሰብ ግን አንጠራ። እናም እስላሚክ ስቴት ኢትዮጵያ ለማድረግ ከፍተኛ ጥረት የተደረገ ነው። የዚህ ወር ነገርም ያሳያቸው ኢትዮጵያ የክርስቲያን ደሴት ናት ተብሎ በኢትዮጵያ ቤተክርስቲያን ሚዲያ እንዳይነገር ደብዳቤ ጽፈው አግደውናል። የክርስቲያን ደሴት አትበሉ ተብለናል። አሁን አንዳንድ እንደው እዚህና እዛ እየረገጥኩ የምናገረው ነገሮች ምን ያህል ስር እንደሰደዱኛ ደግሞ የት እንዳለን የክርስቲያን ደሴት አትበሉ መባል በራሱ አሁን ለምንድን ነው እስላሚክ ስቴት ለማድረግ? ይሄን ያሳየው 300 መስጊድ አዲስ አበባ ውስጥ አለ። አንዳንዶቹ ልክ እንደ ጥበቃ ቤት ላይ ሰቀል ያደርጓትና ትንሽ ምልክት ያደርጉና አሁን አባል አላካተቱበትም። ከሆነ ጊዜ በኋላ ግን በደንብ እያስፋፉ ክርስቲያኖችን ዶሚኔት ለማድረግ ተጽዕኖ ለመፍጠር በመሳሰለው የታቀደ ነው።